የጋምቤላ ክልል የቀድሞ ፖሊስ ኮሚሽነር እና ምክትላቸው በቁጥጥር ስር ዋሉ። የጋምቤላ ክልል የቀድሞ ፖሊስ ኮሚሽነር እና ምክትላቸውን ጨምሮ 12 የጸጥታ ዘርፍ አባላት በቁጥጥር ስር ዋሉ። የክልሉ መንግስት እነዚህን የጸጥታ አካላትና ሲቪሎች በቁጥጥር ስር ያዋለው በዜጎች ላይ ያልተገባ ኢሰብአዊ ድርጊትና ግድያ ፈጽመዋል በሚል ነው። የቀድሞ የጋምቤላ ክልል ፖሊስ ኮሚሽነር አቡላ ኦባንግ እና በወቅቱ የምክትላቸው የነበሩት ቱቱ ኮር ለእስር የተዳረጉት የጋምቤላ ነጻነት ግንባር ጋነግ እና የኦነግ ሸኔ ታጣቂዎች ባለፈው ዓመት ሰኔ ወር በጋምቤላ ከተማ የሰነዘሩትን ጥቃት ተከትሎ በተወሰደ እርምጃዎች እጃቸው አለበት በሚል ነው። ሁለቱ ታጣቂ ቡድኖች በጋምቤላ ክልል ዋና ከተማ ባደረሱት በዚህ ጥቃት ቢያንስ 7 ሲቪል ሰዎች መግደላቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ባለፈው መስከረም ላይ ባወጣው ሪፖርት አስታውቆ ነበር። የኢትዮጵያ ሰብአዊ መብት ኮሚሽን በዚህ ሪፖርቱ ከጥቃቱ በኋላ በነበሩት ተከታታይ 2 ቀናት 50 ሲቪል ሰዎች እንደተገደሉ ይፋ አድርጓል። መንግስታዊ የሰብአዊ መብት ተሟጋች ተቋም 1 ወር ለሚጠጋ ጊዜ ካደረገው ምርመራ በኋላ ባወጣው በዚህ ሪፖርት በሲቪል ሰው ላይ የተፈጸሙ ግድያዎች በተናጠልና በጅምላ ከፍርድ ውጭ የተደረጉ እንደነበር አጋልጧል። እነዚህ ግድያዎች በዋናነት የተፈጸሙት የጋምቤላ ክልል የጸጥታ ኃይሎች መሆናቸውን ከዓይን እማኞች ማረጋገጡንም ኮሚሽኑ በመስከረም ወር ሪፖርቱ አስታውቆ ነበር። በጋምቤላ ከተማ ባለፈው ዓመት ሰኔ ወር መጀመሪያ ላይ በተካሄደው ውጊያ የክልሉ የጸጥታ ኃይሎች 50 ሲቪል ሰዎች መግደላቸውን ኢትዮጵያ ሰብአዊ መብት ኮሚሽን አስታውቋል። የኦነግ ሸኔ እና ጋነን ታጣቂ ደግሞ 7 ሲቪል ሰዎችን ገድለዋል ብለዋል። ይህንን የኢሰመኮ ሪፖርት ተከትሎ የጋምቤላ ክልል መንግስት መስከረም 22 2015 ባወጣው መግለጫ በሪፖርቱ የተጠቀሱት ወንጀላዎች መሰረተ ቢስ ሲል አጣጥሏል። የኮሚሽኑ ሪፖርት ሚዛናዊነትና ኃላፊነት የጎደለው ለጠላት የወገነና የጋምቤላ ህዝቦችን ራሳቸውን የመጠበቅ ህገ መንግስታዊ መብታቸውን የደፈረ በመሆኑ የክልል መንግስት እንደማይቀበለው እና እንደሚያወግዘው በዚሁ መግለጫ አመልክቷል። የጋምቤላ ክልል መንግስት ይህንን መግለጫ ካወጣ ከ2 ቀናት በኋላ በጋምቤላ ከተማ በሚገኘው የኢትዮጵያ ሰብአዊ መብት ኮሚሽን ጽህፈት ቤት ላይ ጥቃት መፈጸሙ ተነግሯል። በቡድን ሆኖ በመጡ ሰዎች ተፈጸመ የተባለው ይህ ጥቃት በብሔራዊ የሰብአዊ መብቶች ተቋምና ሰራተኞች ላይ ያነጣጠረ መሆኑን ኢትዮጵያ ሰብአዊ መብቶች ኮሚሽን በወቅቱ ባወጣው መግለጫ አስታውቋል። ጥቃቱ በጋምቤላ ክልል የሰብአዊ መብቶች አያያዝ ላይ ከፍተኛ አሉታዊ ምልከታ የሚጥል መሆኑን በመግለጫው የጠቀሰው ኮሚሽኑ የክልሉ ጸጥታ አካላት ድርጊቱን በአፋጣኝ ሊያስቆሙ እንደሚገባም አሳስቦ ነበር። ከዚሁ ክስተት በኋላ ሻክሮ የቆየውን የጋምቤላ ክልል እና ኢሰመኮ ግንኙነት ጉልህ መሻሻል ያሳየው ባለፈው የካቲት መጨረሻ ላይ ነው። ከ2 ሳምንት በፊት ወደ ጋምቤላ ከተማ የተጓዙ የኢሰመኮ አመራሮች ልዑክ የመስከረሙን ሪፖርት በተመለከተ ከክልሉ ከፍተኛ ባለስልጣናት ጋር ውይይት አድርጓል። ኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለና የጋምቤላ ክልል ርዕሰ መስተዳድር ኡመድ እጅሉ በተገኙበት በዚህ ውይይት ከሰኔ 2014 ክስተት ጋር በተያያዘ በክልሉ በተፈጸሙ የሰብአዊ መብት ጥሰቶች ላይ ሊኖረው የሚችለው ተጠያቂነት ተነስቶ ነበር ተብሏል። ይህ ውይይት ከተካሄደ ከ2 ሳምንት በኋላ በጋምቤላ ክልል የጸጥታ መዋቅር ውስጥ ኃላፊነት የነበራቸው 13 ግለሰቦች በቁጥጥር ስር ስለመዋላቸው ኢሰመኮ መረጃ እንደደረሰው የኮሚሽኑ የህግና የፖሊስ ስራ ክፍል ዳይሬክተር ታሪኳ ጌታቸው ለኢትዮጵያ ኢንሳይደር ተናግረዋል። በቁጥጥር ስር የዋሉ ግለሰቦች በጸጥታ ዘርፍ ውስጥ በተለያየ ደረጃዎች ውስጥ የሚገኙ እንደሆኑና ከእነዚህም ውስጥም የቀድሞ የክልሉ ፖሊስ ኮሚሽነርና ኮሚሽነር እና ምክትል ኮሚሽነር እንደሚገኙበት አረጋግጧል። ባለፈው ሳምንት አርብ መጋቢት 15 2015 በቁጥጥር ስር የዋሉት የቀድሞ የክልሉ ፖሊስ ኮሚሽነር አቡላ ኦባንግ በሰኔ ወር ከተፈጸመው ጥቃት በኋላ ከዚህ ኃላፊነታቸው ተነስተው የክልሉ ባህልና ቱሪዝም ቢሮ የባህል ዘርፍ ምክትል ቢሮ ኃላፊ ሆነው እየሰሩ ነበር። በሰኔው ጥቃት የክልሉ ምክትል ፖሊስ ኮሚሽነር የነበሩት ቱቱ ኮር በተመሳሳይ የጋምቤላ ክልል የስፖርት ኮሚሽን ኮሚሽነር በመሆን በሌላ ኃላፊነት ላይ ተሹመው ነበር። ከፖሊስ ኮሚሽነሮች ጋር በቁጥጥር ስር ከዋሉት የጸጥታ አካላት ውስጥ 3ቱ በኮሎኔል ደረጃ ያሉ ሲሆን 5ቱ ሌተናል ኮሎኔል ደረጃ ያላቸው መሆናቸውን ከፌዴራል ፖሊስ የተገኘ መረጃ ያመለክታል። ዋና ኢንስፔክተርና ረዳት ኢንስፔክተር ደረጃ ያላቸው የጸጥታ አባላትን በቁጥጥር ስር ከዋሉት ውስጥ ይገኙበታል። የጋምቤላ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ባለፈው አርብ ይፋ ባደረገው መረጃ በቁጥጥር ስር የዋሉት 13 ግለሰቦች የጸጥታ አካላት አመራሮችና ሲቪሎች ናቸው ብለዋል። የጋምቤላ ክልል ፖሊስ ኮሚሽነር ሰናይ አኮር የጋምቤላ ክልል የመንግስት ኮሚሽን ጉዳዮች ጽህፈት ቤት የጠቀሳቸው የጋምቤላ ክልል ፖሊስ ኮሚሽነር
ሰናይ አኳር የጸጥታ አካላት በቁጥጥር ስር የዋሉት በዜጎች ላይ ያልተገባ የሰብአዊ ድርጊትና ግድያ ፈጽመዋል በሚል እንደሆነም አስታውቀዋል። ቀድሞ የፖሊስ ኮሚሽነርና የጸጥታ አባላቱ እነዚህን እርምጃዎች የወሰዱት በሰኔ ወር ታጣቂ ቡድኖች የፈጸሙትን ጥቃት ተከትሎ የህግ ማስከበር ስራ ሲያከናውኑ በነበረበት ወቅት ነው ብለዋል። የፖሊስ ኮሚሽነር ግለሰቦቹ የተጠረጠሩባቸው ጉዳዮች የተለያዩ መሆናቸውንም አነስተዋል። የፖሊስ አመራሮች በቁጥጥር ስር የዋሉት የተሰጣቸውን ኃላፊነት በአግባቡ ባለመወጣታቸው መሆኑን የገለጹት ኮሚሽነር ሰናይ ሌሎች የጸጥታ ዘርፍ አካላትና ሲቪሎች ደግሞ ድርጊቱን ፈጽመዋል በሚል መጠርጠራቸውን አብራርተዋል። በቁጥጥር ስር የዋሉት እነዚህ የጋምቤላ ጸጥታ መዋቅር አካላት የስር ሁኔታ በተመለከተም ኢሰመኮ ክትትል እንደሚያደርግ የኮሚሽኑ የህግና ፖሊስ ስራ ክፍል ዳይሬክተር ለኢትዮጵያ ኢንሳይደር ተናግረዋል። የጋምቤላ ክልል የቀድሞ ፖሊስ ኮሚሽነርና የጸጥታ አባላት በቁጥጥር ስር መዋል በተመለከተ ከክልሉ ኃላፊዎች ተጨማሪ መረጃ ለማግኘት ያደረግነው ተደጋጋሚ ጥረትም አልተሳካም። ኢትዮጵያ ኢንሳይደር